በቅናትና በመቀኝነት ተነሳስቶ የገዛ ወንድሙን ወደ ጉድጓድ ወረወረው። እነሆ ምን ይፈጠራል? አብረን ሙሉ እንከታተል። እነሆ ታሪካችን አንድ ሱልጣን አልአዲን የሚባል ከ500 ዓመታት በፊት በሀገረ ሞሮኮ ውስጥ ይኖር ነበር። ይህም ባለ ሀብትና ያለው የስልጣን መጠን አይገመትም። ግን አንድ ችግር አለ። ቤት ውስጥ ልጅ የለውም። ሀብትና ንብረቱ ምንም አልጠቀመውም። ለሱ ደስታን አልፈጠረለትም። ያልተጠቀመው የባህል መድኃኒት የለም። ሁሉንም አዋቂ የተባሉትን ሰዎች ጠርቶ ምርምር፣ ሕክምና አደረገ፣ ግን አልተሳካለትም። በስተመጨረሻም አንድ ውሳኔ ወሰነ፣ ሁለተኛ ሚስት ማግባት። ነገር ግን ሲያገባ ያችን ሁለተኛ ሚስት ከአካባቢው አርቆና ደብቆ መሆኑን ነው። ስለዚህ አንድ ቀን ሚስቱ በተኛችበት ወደ አማካሪው ወዚሩ ጋር በመሄድ ይህንን ጉዳይ ለማማከር ከራሱ ጋር ትግልና ንትርክ ጀመረ። ምንም ማድረግ አልችልም፣ ምክንያቱም እኔ ልጅ ያስፈልገኛል፣ ይህን ስልጣን የሚረከበኝ ያስፈልገኛል። የሆነ ይሁን አማካሪን ሚስጥር እንዲጠብቅ አድርጌ እነግረዋለሁ ብሎ ራሱን ካሳመነ ወዲህ በድቅድቁ ጨለማ ማንም በማይሰማበት ክፍል ውስጥ በመሆን አማካሪውን ይጠራዋል። ያው እንደምታውቀው ብዙ መለፍለፍ አይጠበቅብኝም፣ ሁለተኛ ሚስት መግባት አለብኝ። ሁለተኛ ሚስት ሳገባ ግን ደብቄ ነው። ከከተማ ጫፍ ቤት አዘጋጃለሁ፣ እዛ ቤት ውስጥ ነው የምኖረው። ስለዚህ ጥሩ የምትላትን በሳል፣ አስተዋይ የደረሰችዋን ሚስት እንድትፈልግልኝ በአክብሮት ጠይቀሃለሁ ብሎ በትህትና ይጠይቀዋል። አማካሪውም ምንም እንዳታስብ ጌታዬ፣ እፈልግልሃለሁ በማለት ይሄዳል። ወዲያውም ቅርብ ሰው ስለፈለገ አማካሪው ወደሚያውቃት አንዲት ምስኪን አክስቱ ጋር ይሄድና አክስቴ እባክሽን ልጅሽን ለንጉሱ መዳር እንፈልጋለን። በጣም ደስ የሚል ነገር ነው ይሄ። ንጉስ ማን ማግባት አይመኝም ብለህ ነው? እታባ ተረጋጊ፣ ግን መስፈርት አለው። ቤተ መንግስቱ ሳይሆን የምትኖረው ራቅ ወዳለ ከተማ ነው። ምክንያቱም ንጉሱ ይህንን ሚስጥሩን ለሰው ማውጣት አልፈለገም፣ በጣም ስለሚወዳት። እሺ ችግር የለውም እንደስማምቻለሁ። ከዛም ወደ ቤቷ ከሄዱ ወዲህ ልጅየዋን ጠርተው በሁኔታው ትስማማለች አትስማማም በሚለው አማከሯት። ፈቃደኛ ሆነች። እንዳልኳችሁ የድብቅ ሰርግ ነውና በድብቅ ተጋቡ። ንጉሱም ቤቷ ሄደ። በመሃላቸውም ወደ 1 ዓመታት አለፉ። በጣም በፍቅራቸው ደስተኛ ሆነዋል። ምክንያቱም እቺ የዋህ ደግና አስተዋይ ነች፣ በዛ ላይ ፍሬያማ ናት። ወዲያውም እርጉዝ ሆነች። ታዲያ ይሄኔ የቀደመችው ሚስቱ ንጉስ ሆይ አዲስ ባህሪ እያሳየህ ነው፣ ብዙም ቤተ መንግስት ውስጥ አትታይም፣ ምን ተፈጠረ? አይ የሆነች ትንሽ ስራ ይዤ ነው አላት። ወዲያውም ሚስቱ ወለደችለት፣ ማለት ሁለተኛ ሚስቱ ማለት ነው። ደስ የሚል መልከ መልካም ሸጋ ነው። ልጁም አደገ፣ ስሙም ሰልማን ነው። አልጋ ወራሽ ሰልማን ከልጅነቱ ጥበብና ዕውቀትን እንዲቀስም ስለተፈለገ አባትየው ወደ ዕውቀት ማዕከልን የላኩት። ስለዚህ ልዑሉ ሰልማን የዋህና ኃያል በአስተሳሰቡ ስለሆነ ከወዲህ ደግሞ የቀደመችው ሚስቱ ታማለች ተባለ። ንጉሱ ጨንቆታል። ለካ ይህ ህመም ሁለተኛ ደስታን የመጣለት። ወዲያውም ለንጉሱ ንጉስ ሆይ ባለቤትህ እርጉዝ ናት ተባለ። በጣም ተደሰተ። አርግዛም አልቀረች፣ በሰላም ቀይ ጨረቃ የሚመስል ልጅ ወለደች። ልጁንም ልዑሉ ወይንም ጨረቃው ብለው ሰየሙት። ታሪካችንን ለማሳጠር ያህል ልዑል ጨረቃ አደገና ጉርምስናው ላይ ደረሰ። ነገር ግን እንደተጠበቀው አልሆነም። አልጋ ወራሽ ጨረቃ አካባቢውን ማመስ ጀመረ። ቤተ መንግስቱ ስልጣኑ ሁሉ የኔ ነው፣ ተገዳዳሪ የለኝም በማለት ሰዎችን አማረራቸው። ዞር በሉ እያለ ማለትም ትዕቢተኛ ጥጋበኛ ልጅ ሆነ። አረመን ይሄ ብቻ የአካባቢው ሰዎች ቤተ መንግስት ድረስ በመቅረብ አቤቱታ ማቅረብ ጀመሩ። ይሄኔ ንጉስ አልአዲን የደበቁትን ሚስጥር ማውጣት ፈለጉ። ሁሉንም ሰበሰቡና እንደ እውነቱ ልዑል ሰልማን የሚባል ታላቅ ልጅ አለኝ፣ እነሆ እድሜም ስለሚበልጥ እሱን ሹሜዋለሁ። ስለዚህ ልዑል ጨረቃ ታናሽ ነህና ስልጣንና ተራህን ጠብቅ በማለት የመጀመሪያ ልጁንና ባለቤቱን ለህብረተሰቡ አስተዋወቀ። እንዳልኳችሁ ልዑል ሰልማን አስተዋይ የተማረ ነው። ታወጀ። ሰዎች ሆይ ልዑል ተቀይሯል፣ ልዑል ሰልማን ሆኗል፣ የንጉስ የመጀመሪያ ልጁ ነው። ሰዎች ወደዱት። ልዑል ሰልማን በተፈጥሮ ቸርና ደግ እንዲሁም ደግሞ አስተዋይና ተማሪም ስለነበር ከአባቱ ጋር ጦር ይዘምታል። በትርፍ ሰዓቱ ደግሞ ምስኪኖችና መሳኪኖችን ይረዳል። በዚህ ሰዓት ሰው ሁሉ ወደደው። ልዑል ሰልማን 1000 ዓመት ይግዛን
አሉ። እዚህ ጋር ደግሞ መርዶ አለ። ንጉሱ የሞታቸው አልጋ ላይ ጣር እያሉ ነው። እነሆ ሞት ለማንም አይቀርምና አረፉ። እንዳልኳችሁ ስልጣኑን ልዑል ሰልማን የተቀዳጀው። ታናሹ አቶ ጨረቃ በጣም ተናዷል። ቆይ ጠብቅ፣ እሰራልሃለሁ፣ ይህንን ስልጣንማ አታገኛትም አንተ ዲቃላ እያለ መጥፎን ነገር በሐሳቡ ያስብ ጀመር። እንደሚታወቀው በቀደምት ጊዜ ንጉሶች የሚዝናኑት አደን በመሄድ ያድናሉ። ከጎናቸው ጋርዶች አሉ፣ አደን ነው የሚያድኑት። ይሄኔ ልዑል ሰልማን አንዲትን ሰሳ ያይና እሷን ለማንደን ከሷ ጋር ግብ ግብ ይጀምራል በፈረሱ። ይሄኔ ለካ ሳያስበው ልዑል ጨረቃንና ጋርዶቹን ትቶ ረጅም ጉዞ ተጉዞ ጠፍቷል። አካባቢው ላይ ፍለጋ ጀመሩ እነሱ። ልዑል ሰልማን የት ነህ? ንጉስ ሰልማን የት ነህ? እያሉ ይፈልጉታል። ከወዲህ በኩል ከወዲያ በኩል ደግሞ ወንድሙ እየፈለገው መሃል መንገድ ላይ ልዑል ሰልማን ተጎርቶ ባቱ ተሰብሮ ያገኘዋል። መጎዳቱን ሲያይ አንተን የምገልበት ሰዓት አሁን ነው በማለት ነው ወንድሜ ና እዛ ጋር ጉድጓድ አለ፣ ውሃ አለ፣ ከዛ ውሃ ትጠጣለህም ትታጠባለህም በማለት አታሎ ወደ ጉድጓዱ ወሰደው። ጉድጓዱ ጋር እንደረስ እንዳሉ ወንድሜ ምን አይነት ቦታ ነው ያመጣኸኝ? በጣም ያስፈራል። በዛ ላይ ጉድጓዱ ውሃ የለውም። ምን እያረክ ነው? አረ በልበል እስቲ ጎንበስ ብለህ ተመልከተው። ልዑሉም ጎንበስ እንዳለ ከጀርባው ገፍትሮ ወደ ጉድጓድ ውስጥ ይወረውረዋል። ልዑል ሰልማን ድንጋይ ጭንቅላቱን አገኘው መሰል ራሱን ሳተ። ተገላገልኳ አንተ ኮተት፣ አሁን ስልጣኑ የራሴ ነው በልቻው እያለ ጋርድ አማካሪውን ምንም ማድረግ አንችልም፣ ልዑል ሰልማን በራሱ ጊዜ ወደ ቤተ መንግስት መምጣት ይችላል፣ አሁን አውጅ፣ እኔ እሱን ስልጣን ተረክቤያለሁ፣ አተነዋል ብሎ ይሄዳል። እዚህ ጋር ልዑል ሰልማን አልሞተም። በመሆኑ ግን ጫካ ውስጥ ጠፍቷል ወይንም ሞቷል የሚልን ወሬ ወንድሙ ካስነገረ ወዲህ ወደ አካባቢው ሰዎች ተሰራጨ። ሁሉም አዘኑ። ስልጣኑንም ታናሽ ወንድሙ ተረከበው። ይሄኔ ሰዎች ሁሉ ደጅ በመውጣት ወይኔ ንጉስ ሰልማን እያሉ ማዘን ጀመሩ። ወሬው እናቱም ጋር ደርሷል። እናቱ ክፉኛን ያዘነችው ክፉኛ። ከቤተ መንግስትም ጠርደው አባረሯት። ኃይለ በትሩ ስልጣኑ ሁሉ ታናሽ ወንድሙ ጋር ገባ። ታናሽ ወንድሙም በትዕቢት ለሚስኪን እየተባለ ሲበተን የነበረውን ገንዘብ አሁኑኑ አስቆሙ። አይፈቀድም እንደዚህ አይነት ነገር፣ ሁሉም ጥሮ ሰርቶ ግሩ ይበላታል፣ ተነሱ እያለ አካባቢው ላይ እንዳለ ምስኪኖችን በታተነ። ንጉሱ የወደቀበት ጫካ ውስጥ የሚኖሩ ሰዎች አሉ። ይህንን ጉድ ሲከታተሉ ስለነበር ገደል ውስጥ በመግባት ንጉሱን ያድኑታል። ሴት ናት፣ ስሟም መነሳ ይባላል። መነሳ ንጉስ ሰልማንን መንከባከብ ጀመረች። ቁስሉን ታሽግለታለች። ቶሎ እንዲፈወስ ደህና ምግቦችን ሰጠዋለች፣ ሾርባዎችን። ንጉሱም እንደተጠበቀው ቶሎ አገገመ። ልክ እንዳያት ደንግጦ አንቺ የገነት ሴት ነሽ? አረ ተረጋጋ፣ አድኜህ ነው፣ ድነሃል። ቆስለህ ነበር፣ ድነህ ነው። ምንም ሐሳብ አይግባ። እፎይ ተመስገን። አሁን ምንም መናገር የለብህም። ትንሽ ቆስለሃል፣ ራስህን ማድከም የለብህም። ያቀረብኩልህን መድኃኒቶች በደንብ ተጠቀም። ቆይ ግን እንዲህ የምትንከባከቢኝ አንቺ ማነሽ? ምንድነሽ? እንዴት እዚህ ውስጥ ልትኖር ይቻልሽ? በነገራችን ላይ እኛ ጎሳዎች ነን፣ የተወሰኑ ጎሳዎች ነን። ሙሉ ኑሯችን እዚህ ጫካ ውስጥ ነው የምንኖረው። አንተ በምትወድቅበት ጊዜ ከፍተኛ ጩኸት አሰምተህ ነበረ። ያንን ሰምተን ነበር። ወዲያውም ካጠገብህ የሆነ ሰው እልም ብሎ ጠፋ። አዎ ወንድሜ ነው። አሁን እያስታወስኩ ነገሮች ወደ አይምሮ እየመጡ ነው። ወንድሜ ነው የገፈተረኝ። ያው ስልጣን ፈልጎ ነው፣ ይገባኛል። ይሄን ሳይገባኝ ቀርቶ አይደለም። ያንን ነገር በምንመለከትበት ጊዜ 3 ቀን ዝም አለ። ልትሞት ስትል አልቻልንምና ለማዳን ወደ አንተ ጠጋ አለ። ብዙም ሐሳብ አይግባ፣ ምንም ችግር የለውም። ከዚህ እንደዳንክ ወዲያው ወደ አካባቢ እናደርሳለን። ሐሳብ አይግባ። ይሄው እንደምትመለከተው በዚህ ጋም ብዙ ሰዎች ነን። ሐሳብ አይግባ፣ ምንም ክፉ ነገር አናደርግህም በማለት የአካባቢዎቹን ሰዎች አስተዋወቀቻቸው። አይሄድ ጊዜ የለምና ጊዜያቶች ሄዱ። ቀናቶች፣ ሳምንታቶች እያለ አለፈ። ልዑል ሰልማን በፊት ከነበረበት በተሻለ ጤንነትና ሙሉ ዓፊያ ላይ ሆነ። የሚቀርብለትን ምግብ አንዲትም ሳያስቀር ይመገባል። ጠንካራና ወደ ቀድሞ አቋሙ ተመለሰ። ከመነሳም ጋር በጣም ስለተግባባ ምንም ሚስጥር አልደበቃትም። ያለውን ነገር ሁሉ ነገራት። እሱ ንጉስ እንደሆነ፣ ታናሽ ወንድም እንዳለው፣ ታናሽ ወንድሙ
ንቀታምና ትዕቢተኛ እንደሆነ በስተመጨረሻም ስልጣኑን ፍለጋ እሱን ወደ ጉድጓድ እንደከተተው እንደ አዲስ አስረዳ። ከምንም በላይ ደግሞ አንድ ውለታ እንድትውልለት በአበክሮ ጠየቃት። እናቱን በጣም ነው የሚወዳት። እኔ እንደሞትኩ ነው የምታስበውና እባክሽን ወደ አካባቢያችን ሂጂና በድብቅ ለማንም ሳትናገሪ እናቴን ስታገኛት ለሷ ደህና እንደሆንኩ እንደምመጣና እንደምጠይቃት ንገሪልኝ በማለት ያስጠነቅቃታል። ልጅቷም ፈቃደኛ ነበረች። እሺ ምንም አታስብ በማለት ደስታውን ሞላችለት። ምሽቱ አልቆ ጎህ እንደቀደደ ተሰናበተችውና ቃሏን ለመሙላት ወደ ከተማው ጠጋ ማለት ጀመረች። ያው ከጫካ እንደመምጣቷ ከተማው ግራ አጋብቷታል። ሞንደል ትላለች። ከዛም አንዱን ዘበኛ የንጉስ ሰልማን እናት ፈልጊያት ነበረ፣ ዘመዷ ነኝና ላናግራት ፈልጌ ነው፣ እንዴት ሆነ ልጅሽ ለማለት። ምንድነው የምትዩ? ተባራለች ከቤተ መንግስቷ ልጇ ከሞተ ወዲህ እኮ። አረ ይሄድሽ። ክፉኛ አዝና የሄደች ባለስልጣን ወይንም ደግሞ አማካሪ ይመስላል ፊቱ። የሆነ የደስደስም አለው። ልጠይቀው አልጠይቀው እያለች አይኑን ታየዋለች። በስተመጨረሻም ልጄ ጠይቂ፣ ምን ፈልገሽ ነው? ያው አመጣጤ የንጉስ ሰልማንን እናት ፈልጌ ነበረ፣ ያው እንዲሁ ላገኛት ፈልጌ ነው። የሆነ ችግርማ አለ። እንዴት እሷን ልትጠይቂ ይቻልሽ? ያው እኔ ፈልጊያት ነው፣ ምን ችግር አለ? እንዲሁ ልንግባባ፣ ማቃት ዘመዴ ናት። ያው ልጇም ስለሞተ እንዲሁ ለመጠየቅ ነበር። አየኔ ልጅ ንገሪኝ፣ ግድ የለሽም። እኔ እሷ ዘመዷ ነኝ፣ ሌላ ዘመድ የላትም። በእርግጥ ያው ውሸታምንሽ አይደለሽም፣ ግን የሆነ ያለሽ ሚስጥርማ አለ። ግድ የለሽም አጫውሽኝ። የሆነ አማካሪ አለ፣ የንጉስ አማካሪ ነው እሱ፣ ደህና ነው ተብያለሁ። ስገምት አንተ እሱን ትመስለኛለህ በማለት ሚስጥሩን ሁሉ ነገረችው። እሱም በደስታ ወደ እናቱ ቤት መውሰድ ጀመረ። እግረ መንገዳቸውም ላይ ሳሉ ይገርማል፣ ንጉስ ሰልማን ተርፏል ማለት ነው። ድምፁን አጥፍቶ ይገርማል፣ እሱ ጎበዝ ነው። እንዲሁ እኔ በጣም መወደውን ልዑል ነው። እናቱም ደግሞ የኔ ዘመዴ ናት። ቤቷ ደርሰናል። ደጇ ላይም እንደቆሙ በሩን ሲያንኳኩት እናትየው በሩን ገርበብ በማድረግ ማን ነው አሉ። የእንባዋ ብዛት አይኗ ላይ ያስታውቅባታል። ክፉኛ እንዳዘነችም እንዲሁ ታስታውቃለች። የኔ እናት እንዴት ዋልሽ? እቺ ስለ ልጅሽ የተወሰነ ኢንፎርሜሽን ልትነግርሽ ነው የመጣችው። እንግባ። ግቡ። ምን ጥያቄ አለው? እሺ ምን ተፈጠረ? ማነሽ አንቺ? እሺ እናቴ አመሰግናለሁ። አረፍ በሉ መጀመሪያ። ያው ልጃችሁ በሙሉ ጤንነት እኛ ጋር ነው። እኛ ጎሳችን ከከተማው ጫፍ ላይ ያለ ጫካ ውስጥ ነው የምንኖረው። ልጅሽ ደህና ነው። ያው የሞት አፋፍ ላይ ነበረ፣ ግን አሁን ድኗል። እኔ አድኜዋለሁ። ፈጣሪ ተመሰገነ ይሁን። ይህን ስትሰማ እናትየው በጣም ደስተኛ በመሆን አምላኳን አመሰገነች። እናትየው በጣም ደስተኛ ሆኗል። ልጅየውም ሁሉን ነገር ማስረዳት ጀመረች። እኔ ጋር ካረፈ ከወራት በላይ ሆኗል። ቆስሎ ነበር፣ ድኗል። እሱ ወደ ከተማ መውጣት አልፈለገም። ምክንያቱም ተመልሶ ወደ ስልጣን ጭቅጭቅ መመለስን ክፉኛን ይጠላው። እዛው ጫካ ውስጥ መኖርን መርጧል። ባይሆን ግን እናቱ በጣም ስለናፈቀችው ራሱን እንዳወቀ ጤነኛ እንደሆነ ወዲያው እናቴን ጥሪልኝ፣ ደህና እንደሆንኩ ለእናቴ ንገሪልኝ በማለት ነው ወደዚህ የላከኝ። በጣም ይገርማል። እስኪ የት አካባቢ ተሆኑ? አረ እምብዛም አራቅንም። ወድቆ የተገኘበት አካባቢ ውስጥ እዛው ጉድጓዱ አካባቢ ነው እየኖርን ያለነው። እባክሽን አይኑን ላዩ በጣም ነው የጓጓሁት። ሁሉን ነገር አይኑን ካየሁት በኋላ ይደርሳል። እባክሽን ያለበትን ቦታ ልታሳይኝ ፈቃደኛ ነሽ? እባክሽን። ወይኔ አምላኬ ተመስገን። ምንም ችግር የለም እናቴዋ በማለት ወደ ጉድጓዱ አካባቢ ጉዞ ጀመሩ። ይህ ሁሉ ነገር ሲሆን ግን በድብቅ ነው። አሁንም ማንም አላወቀም። እነሆ ተገናኙ። አስቡት፣ ሞቷል የተባለ ልጃችሁን በህይወት ስታገኙት ያለው ስሜት። አማካሪውም እናትየውም ከመጠን በላይ ተደሰቱ። ፍቅራቸውን በመገላለጽ ላይ ነበሩ። በመሃል እናትየው ልጄ ከዚህ ጫካ እንውጣና ወደ ቤተ መንግስቱ እንመለስ አለችው። ንጉሱም ወግድ፣ እኔ ወደዛ ቆሻሻ ቦታ ተመልሼ አልሄድም። ህይወቴን ሊያጠፋ ከነበረ ወንድሜ ጋር ተመልሼ አንድ ጎጆን አልቀልስም። ባይሆን እችን የመሰለች ቆንጆ ጓደኛ አግኝቻለሁ፣ ከሷ ጋር ተጋብቼ በሰላም መኖርን እፈልጋለሁ አላት። እናትየዋን መጫን አልፈለገችምና እንደ ፍላጎትህ አለችው። ይሄኔ አማካሪው አንድን ዘዴ ዘየደ። የምትመገቡትን ምግብ ከቤተ መንግስቱ አንድ ታማኝ ሰው አለ፣ እሱ ለናንተ እንዲያመጣላችሁ አደርጋለሁ ብሎ ተለያዩ። ያው እንዲያረገበት ምክንያት
ልዑል ሰልማን ትንሽ እንዲያገግምና ራሱን እንዲችል በማሰብ ነው። እነሆ ታዛዡ መልእክተኛ የተባለው ማድረግ ጀመረ። ቤተ መንግስት ውስጥ ምግብ ቤት እየገባ የተለያዩ ፍራፍሬዎችና ጥሩ ጥሩ ምግቦችን በአህያው ሸክፎ ወደ ጫካው መሄድ ጀመረ። እዚህ ጋም ቢሆን በሚስጥር ነው እየተከናወነ ያለው። ነገር ግን የቤተ መንግስቱ የወጥ ቤት ኃላፊ ይህን ነገር መጠርጠር ጀመረ። እንዴ ይህ ሰውዬ ሁሌ አህያ ይዞ ይሄዳል፣ ቆይ ማየት አለብኝ እያለ ነገር ስራውን ከኋላ መከታተል ጀመረ። ሲመለከት ለካ ለልዑል ሰልማን ነው። እንዴ ማመን አልችልም፣ ይህ ሰውዬ በህይወት አለ። ቆይ በመርዝ መርዤ ገለውና ለልዑል ጨረቃ እናገራለሁ። ልዑል ጨረቃ ምን ሲሰማ ስልጣን ይሰጠኝና ከፍ ያለ ሀብትን አገኛለሁ በማለት ራሱን ካታለለ ወዲህ ቤተ መንግስት ውስጥ በመግባት መርዝ የተቀላቀለበት ጣፋጭ ኬክ ሰራ። ለምግብ አድራሹ እንካ እስቲ ወንድሜ ይሄን ነገር ቀመሰው፣ በጣም ጣፋጭ ነው ደስ አለውና እሱም ተሸክሞ ወደ ቤት መሄድ ሲጀምር መንገድ ላይ ልዑል ጨረቃ ያገኘዋል። ወዴት ማተም ትሄደው? ለሚስኪኖች ምግብ መስጠት ይቆም አላልኩም ነበረ? እስኪ አንጣው ደግሞ ሌው ማየት አለብኝ ያስከውን ነገር። ሰራተኛው መዋሸት አልፈለገምና የተከበረ ምግብ ነው ለተከበረ ሰው ነው ይዤ የሚሄደው። ምን ጭራሽ የተከበረ ምግብ ለተከበረ ሰው? አንጣው ማየት አለብኝ በማለት ከፍቶ ሲመለከተው የሚያምር ጣፋጭ ጥሩ ሽታ ያለው ኬክ ነው። ይሄን ነበር ለሰው ልሰጥ የነበረው፣ አምጣው እኔ ራሴ ነኝ የምበላው ብሎ አንድ ሁለት የከነከሰው ወዲህ መርዙ ፈጣን ነውና ወዲያው ሆዱን አድርቆ ያዘው። ምን እሱ ብቻ እዛው ድብን ብሎ ሞተ። ይህን ሁሉ ጉድ የተመለከተው ምግብ አድራሹ በጣም ደስ አለውና ሁኔታውን ለልዑል ሰልማን አሳወቀ። መልእክቱም እንደሚከተለው ይነበባል። ስግብግቡ ንጉስ በስግብግብነቱ ምክንያት ሞቷል። እነሆ ስልጣኑና ቤተ መንግስቱን ከውዱ ባለቤትህ ጋር መተህ እንድትረከብ በአክብሮት እንገልጻለን የሚል ደብዳቤ ነው። እነሆ ታሪካችን እዚህ ላይ ያበቃል። ተመልከቱ እንግዲህ ከሞት አፋፍ ተነስቶ መልሶ ስልጣኑን የተቆጣጠረው ልዑል ሰልማን። እንደ ሁል ጊዜው መንገብገብ ዋጋ ያስከፍላል እላችኋለሁ። ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። አመሰግናለሁ።